ሴንቲግሬድ ነው ከ30 በላይ ማለት የለበትም መቼ እንደሚያበቃ ሊክ ያደርጋል ሲስተሙ ራሱ ወረቀት ይዞ ፕሪንት አድርጎ ሄዶ በአካል መፈራረም የሚባል ነገር የለም ከሌና አግኝቼ ከሌን ጠብቅ የሚል የለበትም ከዚህ በላይ ደግሞ ብዙ ነገር ጠብቃለሁ በቴክኖሎጂ ሆኖ በሲስተም ሆኖ ለዛ ዲጂታል ኢትዮጵያ እያልኩ ያለው በስማርት ሞባይል አገልግሎት መስጠት የሚችልበት ደረጃ ላይ ነው ያለነው ሰባ ቤቶች ቢሮ በጣም በርካታ አገልግሎቶችን በቴክኖሎጂ ለማዘመን ብዙ ጥረቶችን እየጣረ ይገኛል እነዚህም አገልግሎቶች ደግሞ ፕራክቲካል ታች ወርደው ደግሞ ሰርቪስ እየሰጠንበት ነው የምንገኘው እዚህ ከስተመር ሰርቪስ ላይ ሶስት ጉዳዮች ምንድናቸው አንዱ ስታንዳርድ አለው ሲስተሙ አገልግሎቶቻችንን በስታንዳርድ አይደለም የምንለካው ስታንዳርድ በላይ ጊዜ ፈጀ የትኛው ዲፓርትመንት ነው በስታንዳርዱ አገልግሎት የሰጠው የትኛው ዲፓርትመንት ነው የትኛው ክፍል ነው የዘገየ ጉዳይ ካለ ደግሞ የትኛው ጉዳይ ነው የዘገየው ብዬ እዚህ ላይ የማየት እድሉ አለኝ ማለት ነው ሶ የዘገየ ጉዳይ ካለ ለምን የዘገየው ብዬ የሚመለከተውን አካል ኮሙኒኬት አደርጋለሁ በዚህ እዚህ ውስጥ ያሉ ሰርቨሮች እያንዳንዳቸው ላይ የተጫነ ወይም ዲፕሎይ የተደረገ አገልግሎት የሚሰጥ ሲስተም አለ ለምሳሌ ይሄ ተቋም በሁለት አይነት መልኩ ነው ወይም ደግሞ በሁለት አይነት መልኩ ነው የምንመለከተው አንደኛ ቢሮ አለ አስተዳዳሪ ማለት ነው ሁለተኛ ኮርፖሬሽን ነው ኮርፖሬሽን ቤቶችን ይገነባል የተገነቡ ቤቶችን ደግሞ ቢሮ ያስተዳድራል ማለት ነው ስለዚህ ይሄን በመናደርግበት ሰዓት ለምሳሌ በቢሮ በኩል ያሉ ሲስተሞች አሉ በኮርፖሬሽን በኩል ያሉ ሲስተሞች አሉ በአጠቃላይ ዲጂታል ኢትዮጵያንም ኦን ከማድረግ አንፃር ነው ይሄን ነገር እየሰራንም ተግባራዊ ያደረገን ያለ ነው ማለት ነው ስለዚህ ለምሳሌ በቤቶች በኩል ወይ በኮርፖሬሽን በቤቶች ቢሮ በኩል ያሉ ሲስተሞችን በዝርዝር ለማየት ያክል ለምሳሌ ስማርት ኦፊስ አለ ስማርት ኦፊስ ማለት በአጠቃላይ የወረቀት አሰራርን የሚያስቀር ነው ወይም አርካይቫል ሲስተም ነው የልማት ተነሽ ነበርኩ በልማት ስነሳ ቅሬታ ነበረኝ ያው ማመልከቼን መረጃ ዲስክ ላይ ሲስተም ላይ ነው የሞላሁት ቀጥታ በሲስተም ከተሞላልኝ በኋላ ምላሽ በዛው ቴክስት ደርሶኝ አገልግሎት አግኝቻለሁ ቤቶች ኮርፖሬሽን የመጣውኝ የቤት ቅያሬን በተመለከተ ነው ያው በግል ኬስ የጤና ችግር ምክንያት ስላለብኝ የተሰጠኝም አራብሳ ስለሆነ ቅያሬ ቤት ፈልጌ ነው የመጣውኝ ወረቀት ይዘሽ አይደለም ምዞሪው ተሰጫቸዋለሽ በሲስተም ወደ ኃላፊዎች ይመሩሻል እህታችን አጸደ ለምሳሌ ተደራሽ አድርጉልኝ ቤቴን ብላለች አይደለ ከጤናው አንፃር እጃችን ላይ ምንም አይነት ቤት ከሌለ ኒል ከሆነ ቤት ከሌለን ምንድነው የምናደርገው ቀን ነው የምንቀጥራት ማለት ነው ወይም ደግሞ አሁን አክቹአሊ የሚፈታ ጉዳይ ላይ ኖር ይችላል ይሁን የሚጣራ ነገር ሊኖር ይችላል አይደል ሶስት ከመናጣራ ድረስ ቀጠሮ ልንሰጥ እንችላለን ስለዚህ ቀጠሮ ቀኗን ይዛት ሄዳለች ባለ ጉዳዩ ስትል በቀጠሮ ቀኗ ስትመጣ ጉዳዩ አልቆ እዛው ልትወስደው ታች ነው የምትወስደው ወደኛ መምጣት ሳያስፈልጋት ማለት ነው ስለዚህ ይሄ ሲስተም ላይ የዘገዩ ጉዳዮችን እናይበታለን ስታንዳርዱ የተጠበቀ ነው አይደለም ብለን እናያለን ባለ ጉዳዮቻችንን በአይን ሳናይ ጥቆማ ካላቸው ጥቆማዎቻቸውን ሰኪውርድ በሆነ መልኩ ወረቀት አስገብተው መሄድ ይችላሉ እኛ ደግሞ ይሄንን ማጣራት
የምንችልበት እድል በጣም ሰፊ ያደርግልናል አገልግሎቱን ለማሳለጥ እጅግ በጣም ትልቅ ሚና ያለው ነው ከስተመር ሰርቪስ በቢሮውን በኩል በኮርፖሬሽኑ በኩል ነው የምንጠቀመው ሁለቱም አገልግሎት ሁለቱም ይሰጣል ባለ ጉዳይ ባለበት ቦታ ሆኖ አገልግሎት እንዴት ማግኘት ይችላል ከቤት ጋር የሚገናኙ ነገሮች ማለት ነው ቤቱ ሆኖ ባለበት ቦታ ሆኖ ይሄንን በከስተመር ሰርቪስ አማካኝነት አገልግሎት ማግኘት ይችላል ማለት ነው ስለዚህ ከስተመር ሰርቪስን ማንሳት ይችላል አከራይ ተከራይ ሲስተም ምን እንለዋለን በሌላ በኩል የአሴት ማኔጅመንት የሚባል አለ አሴት ማኔጅመንት ማለት ንብረት ላይ የተመለከተ በግዢና ንብረት ባለስልጣን በዋናነት የሚመራ እንደዚሁም እንደኛም ተቋም ይሄንን ሲስተም እንጠቀምበታለን እዚህ ተቋም ውስጥ አንድም ሰራተኛ ወረቀት ይዞ ፕሪንት አድርጎ ሄዶ በአካል መፈራረም የሚባል ነገር የለም ስማርት ኦፊስ የሚባለውን ሲስተም ያለማ አካል አለ ያን የለማውን ሲስተም እዚህ ዲፕሎይ ከተደረገ በኋላ ሰራተኛው በዚህ ሲስተም ደብዳቤ ይላላካል ማለት ነው ኃላፊውም በዛ ሲስተም አማካኝነት ደብዳቤዎችን ያጸድቃል ስራዎችን በዛ መልኩ እንዲከናወኑ ያደርጋል ማለት ነው ይሄ ስማርት ኦፊስ ቴክኖሎጂያችን በጣም በርካታ ነገሮችን የያዘ ነው በጣም ብዙ ነገሮችን የያዘ ነው ከተቋማት የሚላኩልን ደብዳቤዎች አሉ ፎርማል የሆኑ ማህተም ቲተር ያላቸው ፎርማል ደብዳቤዎች የሚገቡበት ነው እነዚህ ደብዳቤዎችን የምናስተናግደው በዚህ በከስተመር ሰርቪስ ነው እዚህ ከስተመር ሰርቪስ ውስጥ ብዙ አገልግሎቶች አሉ ለምሳሌ እቺ አንዷ ከታች የመጣልኝ ደብዳቤ ነው ወይ በግልባጭ የመጣ ደብዳቤ ነው ለሰይ እስከየት ድረስ ይደርሳል የሚመራው ደብዳቤ ይሄ ኦፊሻል ደብዳቤ ስለሆነ እስከ ኮርፖሬሽን ድረስ ይደርሳል የአዲስ አበባ ቤቶች ልማት ኮርፖሬሽን እዚህ የሚመጡ ፎርማል ደብዳቤዎች እኛ ላይ ቢሮ የሚያልቁ ደብዳቤዎች ይሆናሉ ምናልባትም ደግሞ ወደ አዲስ አበባ ቤቶች ልማት ኮርፖሬሽን የሚሄዱ ደብዳቤዎችም ሊኖሩ ይችላሉ እነሱን እንደዚህ ከምናሽከረክራቸው በዚሁ ነው የምንጨርሰው ለምሳሌ የልማት ተነሺ ቢኖርብን አንዴ ልማት ተነሺ ቢኖር ያ የልማት ተነሺ ኮንዶሚኒየም የመረጠ ቢሆን መሬት ልማት ማኔጅመንት ቢሮ ወደኛ ደብዳቤ ይልካል ደን እነሱ ልጆች ደግሞ ወደኔ ይልኩታል እኔ ደግሞ አይቼ እዚህ ወደ ምክትል ቢሮ ኃላፊ ይልካለሁ እንዲጣራ ደን ወደ ኮርፖሬሽን ደግሞ እንልከዋለን ማለት ነው በዚሁ ነው የምንልከው ኮርፖሬሽንም ይሄ ሲስተም ተጠቃሚ ስለሆነ የቀበሌ ቤት የመረጡ ባለ ጉዳዮቻችንም ደግሞ ሊኖሩ ይችላሉ የማተነሽበት ሊኖሩ ይችላሉ ከታች ይመጣል እኔ ተጣርቶ ቤት እንዲሰጣቸው ወደ ቤቶች ልማት አስተዳደር ዘርፍ እመራለሁ እሱ ከስሩ ባሉ ባለሙያዎች እንዲጣራ አድርጎ ሰዎቹ ቤታቸውን ይዘው ይሄዳሉ ማለት ነው እና ሁለቱም ቴክኖሎጂዎች ትልልቅ ቢሮ ውስጥ በጣም የብዙዎቻችንን ልብ ያሳረፉ የባለ ጉዳዮቻችንን ልብ ያሳረፉ ቴክኖሎጂዎች ናቸው እዚህኛው ጋር ስንመጣ ደግሞ ሰርቨሮችን የምናገኘው እዚህ ጋር ያሉ ፊዚካል ሰርቨሮችም አሉ እንደዚህ ደግሞ ቨርቹዋሊ እዚህ ጋር የተሰሩ ሰርቨሮች አሉ በጣም ብዙ ናቸው የኛ እንደ ተቋም የኛ ብቻ ሳይሆን እንደ ከተማም ብዙ ሰርቨሮች እዚህ አሉ ለምሳሌ የፋይናንስ ቢሮ ማንሳት እንችላለን የንብረትና ግዢ ሰርቨር እዚህ አለ በዚህኛው ሳይድ ራሱ ስንመጣ የምናገኛቸው አለ የትምህርት ቢሮ ሰርቨር አለ እና ምናልባት ሰርቨሮችን ስናነሳ ያው ዳታ ሴንተር በባህሪው ብዙ ሰርቨር ባለበት ሰዓት ሙቀት ይኖራልና ያው እዚህ ጋር ደግሞ አይሲዎች አሉ እነኛ አይሲዎች ይሄንን ሙቀቱን ወይም ደግሞ ሙቀት እንዳይፈጠር ማድረግ ይችላሉ ማለት ነው ኤሲ መኖር አለበት ልክ ይታወቃልና ሙቀት አካባቢ ለምሳሌ ቬንቲሌተር እንደምንጠቀመው ሁሉ እንደማለት ነው ስለዚህ የሰርቨሮቹ ሙቀት ሲፈጠር ያንን ሬዚስት እንዲያደርጉ ኤሲዎችን እንጠቀማለን ስለዚህ እዚህ ጋር ሰርቨሮቹን የምንቆጣጠርባት ሞኒተሪንግ ስክሪን ናት እቺ KVM ትባላለች እቺ ማለት ናት በዚህኛውም ሳይድ አለ በዚህኛውም አለ ማለት ነው ስለዚህ እቺ KVM-አችንን እንከድንና ወደ ሌላኛው ራክ እንሄዳለን ማለት ነው እቺ
KVM አጠቃላይ 8 ሰርቨሮችን ሞኒተር ማድረግ ይችላል። እዚህ ጋርም በተመሳሳይ 8 ሰርቨሮችን ሞኒተር ታደርጋለች። እዚህም ያለው በተመሳሳይ እንደዛ ማለት ነው። ስለዚህ እዚህም ያለውን ስንመለከት ይሄንን እናያለን ማለት ነው። እዚህ ያሉ ሰርቨሮችን በዚህ መልኩ ማየት ይችላል። እዚህኛው ጋር ስንመጣ ደግሞ የካሜራ ሰርቨሮች ናቸው ያሉት። ተቋማችን ላይ ወደ 40 እና ከዛ በላይ እስከ 50 የሚሆኑ ካሜራዎች አሉ። የተለያዩ ካሜራ አይነቶች ማለት ነው። ግቢውን አጠቃላይ የሚቆጣጠሩ እንደዚሁም ከግቢው ውጪ ያሉ ጉዳዮችን ሊቆጣጠሩ ሊከታተሉ የሚችሉ ካሜራዎች አሉና የነኛ ካሜራዎች ሰርቨሮች እዚህ ነው ያሉት። እዚህ ጋር ስንመለከት ለምሳሌ ይኸው ከስተመር ሰርቪስ የሚባል አለ፣ ኢስኩል አለ፣ የትምህርት ቢሮ ያልኩ አሁን ይኸው ይታያል እዚህ ጋር። እዚህም እንደዚሁ ሌላ ሰርቨር አለ። በጣም ብዙ ሰርቨሮች ናቸው ያሉት፣ የፊዚካል የምናያቸው ሰርቨሮች ማለት ነው። እነኚህ ሰርቨሮች ላይ እንደገና ደግሞ ሌላ ቨርቹዋል ሌሎች ሰርቨሮችን ክሬኤት ተደርገው የምንጠቀምባቸው ሁኔታዎች አሉ። ስለዚህ እዚህ ጋርም የራሱ የቻለ መቆጣጠሪያ ያለው ማለት ነው። KVM ይባላል። እያንዳንዳቸውን ሰርቨሮች እዚህኛዋ ስክሪን ሞኒተር ላይ የምንፈልገውን ሰርቨር እየመረጥን እዚህ ጋር አድሚኑ ረን ያደርጋል ወይም ሞኒተር ያደርጋል ማለት ነው። ባለጉዳዩዋ ይሄንን መጨረሻ ላይ መጥተው ገቢ ካደረጉበት ቦታ ታች መሬት ላይ ምላሻቸው ማየት ይችላሉ። ከዛም በኋላ እኛን መጥተው አናግረው ምላሽ ይዘው ሊሄዱ ይችላሉ። ውድቅ ከሆነ ግን ታች አይተው ተመልሰው መሄድ ነው የሚችሉት ማለት ነው። ጨርሼ ነው የወጣሁኝ። በጣም አመሰግናለሁ። እኔ እንግዲህ ከመጣሁኝ ያው አንድ ቦታ ነው አስጨርሼ እየወጣሁኝ። እንግልት የለም። በጣም ቆንጆ ነው ማሻአላ። አዲስ አበባ ቤቶች ልማትና አስተዳደር ቢሮ 3 መሰረታዊ ስራዎች ነው ያሉት። ቤት እናለማለን፣ ያለማነውን ቤት እናስተላልፋለን፣ ያስተላለፍነውን ቤት ደግሞ እናስተዳድራለን። ባይ ዲፎልት የመስክ ስራ ይበዛዋል። ስለዚህ ወደኛ የሚመጡ ጉዳዮችን የግድ ቢሮ ቁጭ ብለን አይደለም የምናስተናግደው። ላፕቶፕ ይዤ መሄድ አይጠበቅብኝም። መስክ ስልክ ያለ አይደለ አርጀንት ጉዳዮች ካሉ የሚመሩ አየዋለሁ በየትኛው ሲስተም እንደተላከልኝ። በከስተመር ሰርቪስ ልኮልኝ ሊሆን ይችላል፣ ወይም ደግሞ ከየተቋማቱ የሚመጡ ደግሞ ስማርት ኦፊስ ገብቶ ሊሆን ይችላል። እዚህም ቢሮ ውስጥ ማጸድቃቸው ደብዳቤዎች ሊኖሩ ደግሞ ይችላል። ሌላ ፕላን ኤንድ ሪፖርት የሚባል ሲስተም አለ። ከዚህ በፊት ለምሳሌ አሁን ሰዎች እያንዳንዱ አመት ሲመጣ በእቅድ ይታቀዳል። በሚታቀድበት ሰዓት በወረቀት የሚደረጉ ነገሮች ነበሩ። አሁን እሱ የለም። ፕላኒንግ ኤንድ ሪፖርቲንግ የሚባል ሲስተም አለ። በፕላን ነው በቃ። በፕላኒንግ በሚባል ሲስተም አንድ የእቅድ ፕላንና ባለሙያው ዳይሬክተር ክፍል አለ። በዛ አማካኝነት ለየክፍሉ ለደጋፊውም ለኢላማ ፈጻሚውም በዛ በሲስተም አማካኝነት እቅዶቹን ፕላኖቹን ይልካል። ከዛ እንደገና ደግሞ እነሱም ደግሞ የተላከውን እቅድ ካስኬድ አድርገው ለባለሙያዎቻቸው አውርደው በየሩብ ዓመቱም ሊሆን ይችላል በየወሩ በህጉ መሰረት ሪፖርት ደግሞ እነሱ መልሰው ለሚመለከተው አካል ሪፖርት። ይሄ ሲደረግ በወረቀት አይደለም። አሁን ከዚህ በፊት በነገራችን ላይ ኢኮኖሚካል ወይ ፋይናንሻል በሆነ መልኩ የሚወጣው ወረቀት እኛ ቢሮ ላይ አሁን ኦልሞስት አቁሟል፣ የለም። አንዱና ትልቁ አገልግሎት አሰጣጣችን ላይ ስሉጥ እንዲሆን አስችሎናል። ሁለተኛው ኮስት ሚኒማይዝ እናደርጋለን። በጣም ነው ኮስት ሚኒማይዝ የሚደረገው። ለወረቀት የሚወጣ ወጪ ያው ለስክሪፕቶ የሚወጣ ወጪ ይቀንሳል። ወረቀት በጣም እኛ ቤት ደግሞ ብዙ ወረቀት ነው የሚወጣው።
ዶክመንቶች ይበዛሉ አታችመንቶች ይበዛሉ በጣም ከዋናው በራሪ ወረቀት ይልቅ አታችመንቱ በጣም ብዙ ነው ይሄን በሙሉ ያስቀረ ነው አሁን ለምሳሌ አንድ አፕሩቭ ማድረገው ደብዳቤ አለ አሁን እንዳሳየሁሽ ማለት ነው ወደ 50 ሚሆን ፔጅ ይኖራል ውስጡ ይሄ ሶፍት ኮፒ ባይሆን ኖሮ በሃርድ ኮፒ ቢሆን ያ በጣም ነው ኮስት የሚያዝ የጊዜ ኮስት በጣም ሚኒማይዝ ያደርጋል በግዢም እናመጣቸው ወረቀቶች እንደዚህ ነገሮች በጣም ሚኒማይዝ ያደርጋል እሱን ለመጻፍ የሚወሰድ ጊዜ እሱን የሆነ ነገር ለማድረግ የሚወሰድ ጊዜ በጣም ሚኒማይዝ የሚያደርገው ሶ እኛ እንደ ተቋም እጅግ በጣም ዘመናዊ የሆነ አሰራርን በመከተላችን በጣም ተጠቅመናል ተቋሙ እንደ ተቋም በራሱ የሚሰራቸው ሲስተሞች እንዳሉ ሆነው ሌሎች ደግሞ ባለድርሻ አካላት እንደሚባሉት ሁሉ ማለት ከነሱ ጋርም ተቀናይቶ ይሰራል ማለት ነው ከኢኖቬሽን ጋር ይሰራል ኢኖቬሽን ለምሳሌ ይሄንን ዳታ ሴንተር ከሚመለከተው አካል ጋር ጫራታ አውጥቶ ይሄንን ዳታ ሴንተር እንዲገነባ ሂደቱን በዋናነት ሲከታተል የነበረው ለምን የከተማው ኢኖቬሽን ስለሆነ በዛ መልኩ ማለት ከኢኖቬሽን ጋርም እንሰራለን የሚለሙ ሲስተሞችን ከኢኖቬሽን ጋር እንሰራለን እንደ ስማርት ኦፊስ ለምሳሌ ከስተመር ሰርቪስን ሌሎችን ማንሳት እንችላለን ምን ያክል ኢኖቬሽን በዚህ ቦታ ላይም ትልቅ ሚና እንዳለው ማለት ነው ቴሌ ማንሳት እንችላለን ከክፍያ ጋር በተገናኙ በቴሌ ብር ከስተመሮች ተጫራቾች አገልግሎት እንደሚያገኙ ክፍያ መክፈል ተፈለጉ በዛው ኦንላይን የጨረታ ማጫረታ ሲስተም አለ በሱ ይከፍላሉ ማለት ነው ቅሬታ ያቀረበችው ፕሪንት አድርገንላታል ቤት ቀይረን ይፈረምና ማተብ አድርገን እንሰጣታለን መስተንግዷቸው በጣም ደስ ይላል ከጥበቆቹ ጀምሮ ሪሰፕሽንም ሲስተማቸውም በጣም ቆንጆ ነው ማለት ኃላፊዎቹም በጣም ደስ የሚሉ ትሁት ናቸው ማለት ይሄ መልካም አስተዳደር ያለበት ቤት ነው በጣም ደስተኛ ነኝ እጅግ በጣም አመስጋኝ ነኝ እንደዚህ በቴክኖሎጂ መታገዙ እየሰራን ካለነው በላይ መስራት እንፈልጋለን አሁን ዝም ብሎ ይሆን ጅማሮ ነው የጀመርነው አሁን እና የጀመርነው ነገር በብዙ እጥፍ ማስቀጠል እንፈልጋለን የተገልጋዮችን ምልልስ ኒል ማድረግ ነው የምንፈልገው ስሙዝ የሆነ አገልግሎት መስጠት በጣም ነው የምንፈልገው 2018 መንግስት አቅጣጫ የከተማችን ትልቁ የትኩረት አቅጣጫ ቤት ነው ሶ ቤት ልንገነባ ከሆነ ልንሰራ ከሆነ ውጪ ብለን ማድረግ ይጠበቅብናል ማለት ነው እሱ ልናደርግ ከሆነ ደግሞ ቢሮ ውስጥ የሚንጠባጠብ ስራ ሊኖርና አይገባም ሳይት ስለምንውልና ስለምናድር ቢሮ ውስጥ የሚንጠባጠብ ስራ እንዳይኖር ለማድረግ ደግሞ ቴክኖሎጂው አሁን ካለበት በላይ በጣም መጠቀም ያስፈልጋል